ቅዱስ አሐዱ አምላክ አሜን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን እንማማራለን። የምንማማርበት የትምህርታችን ርዕስ መንፈሳዊ የጦር ዕቃ ይዛችሁ አጋንንትን ለምን መዋጋት አቃታችሁ የሚል ይሆናል። አጋንንትን መዋጋት ትተን ለምን ከእግዚአብሔር ጋር እንደምንታገል እንማማራለን። አምላከ ቅዱሳን ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ብዙዎቻችን የመናፍስቱን ዓለም እንደ ተረትና እንደ ትርክት ስለምንቆጥረው ውጊያውን ዘንግተን ግን በአጋንንት ስውር ገመድ ተጠፍንገን ያለነው። ይህም የሆነው ከበፊትም ጀምሮ አጋንንትን የምንዋጋበትን ስልት እየተማርን ሳይሆን አጋንንት ምን ያመጣል፣ በእኔ ላይ ምን ስልጣን አለው እያል ያለ ብርቱ ጸሎት እየፎከርን ስላደግን ነው። ለሰከንዶች ሽርፍራፊ ለተንኮል የማይሰንፈው ለውጊያ የማይደክመው አጋንንት ከላይ እስከታች ያለነውን እንደ አቅማችንና እንደ ደረጃችን እየተዋጋን ነው። አንዳንዶቻችን ላይ ፈተና ሳይሆን ግልጽ ጦርነት ነው የከፈተብን። ሌሎቻችን ላይ የፈተናችን ምክንያት ፈጣሪ እስኪመስለን ድረስ አጋንንት በስውር እየተዋጋን ያለ ነው። አጋንንት እጃችን ገባ ያልነውን መልካም ነገርን እንደ ሕፃን ልጅ እየነጠቀን ነጣቂያችንን ችላ ብለን ወደ ሰማይ አምላክ የምሬት አፋችንን እንከፍታለን። ሳንዋጋ የተማረክን ወታደር ሆነንለት በቁማችን ትጥቃችንን አስፈትቶ በእኛ ላይ ፈንጭቶ ይኖራል። የወለላይቱ እመቤት ልጆች በመንፈሳዊታችን መንፈሳዊ የጦር ዕቃን ታጥቀን ለምን ከአጋንንት ጋር መዋጋት አቃተን የሚለውን ስናይ አንደኛ በመንፈሳዊ የውጊያ ሕይወት እጅጉን ደካማ የሆነው ጠላታችንን አጋንንት ቀላልና ምንም ስልጣን እንደሌለው ከማሰብ የመጣ ነው። ሁለተኛው ስለ አጋንንት ተንኮልና ፈተና ስለማናውቅ ነው። ሶስተኛው አይናችን ስር ያለውን ጠላት በአስተውሎት ስለማናይ ነው። አራተኛ የመንፈሳዊ የተጋድሎ ሕይወት አለመኖርና ሕይወቱንም አለመኖር ነው። አምስተኛ የተግባር ሳይሆን የስም ክርስቲያን ስለሆንን ነው። የተፈተነ ሳይሆን ገና ከጅምሩ የተበተነ መንፈሳዊ ሕይወት ስለያዝን ነው። ወዳጆቼ የትኛውንም ገድለ ቅዱሳን ብታነቡ ገድላቸው የሚነግረን ሙሉ ሕይወታቸው ከአጋንንት ጋር የመዋጋት ሕይወት ነው። የትኛውም ቅዱስ ከአጋንንት ጋር ሳይዋጋ ቅድስናና ክብር እንዲሁም ሰማያዊ ዘላለማዊ ሕይወት ያገኘ የለም። ትላንት ጌታችንን በመስቀል ላይ ተሰቅሎ ቅድስት ነፍሱን ከክቡር ሥጋው ላይ ያለው ነፍሱንም በሲኦል እገዛለሁ ብሎ በአስገራሚ ሰይጣናዊ ድፍረት ወደ ጌታ የቀረበው አጋንንት ወደ እኛ አይቀርብም አይፈትነንም ከማለት በላይ ምንም መንፈሳዊ ሞኝነት የለም። ትላንት የቅዱስ ጊዮርጊስን አንገት ያስቀነጠሰ አጋንንት የእኛን ሕይወት ማበላሸት አይችልም ማለት ትልቅ ሞኝነት ነው። ትላንት ቅዱስ ጴጥሮስ ተዘቅዝቆ እንዲሰቀል ያደረገና የቅዱስ ጳውሎስን አንገት ያስቆረጠ በዚህም እንዲሞት ያደረገ አጋንንት የእኛን ሕይወት ቆርጦ ለመከራ ሕይወት አጋፍጦ የሚያሰቃየን አጋንንት በእኔ ላይ ምን ስልጣን አለው ከማለት በላይ ምንም መንፈሳዊ ሞኝነት የለም። ቅዱስ ማርቆስን በእስክንድሪያ ከተማ በላም እግር ታስሮ ከተማ ለከተማ አንገላቶ ለሞት የዳረገው አጋንንት እኛን ዕድላችንን ዘግቶ በዓለም እያንከራተተን አጋንንት በእኔ ላይ ምን ስልጣን አለው ብሎ በባዶ ከመፎከር ሌላ ምን መንፈሳዊ ሞኝነት አለ? ሰማዕቱ ቅዱስ ቴዎድሮስ በናድሊዮስን በግንድ ላይ በ153 ክንድ ከስንዝር በሚያህሉ ችንካሮች አስቸንክሮ ያስገደለ አጋንንት የእኛን ሕይወት ቸንክሮ አላላውስ አላስተነፍስ ቢል ምን ይደንቃል? ትላንት ማርያም ተፍረትንና ማርያም ግብፃዊትን በዝሙት ጦር ወቅቶ በዝሙት ሕይወት አጨቂቶ ያኖር አጋንንት ዛሬ እኛን በዝሙት ሲያዳክረን ካላሰብነውና ካልፈለግነው ሰው ጋር እየወሰደ ሲደረግመን ከዚህ በላይ በአጋንንት መሸነፍ ምን አለ? ውሸትን ታጥቀን ምቀኝነትን ተላብሰን ስጋ ለበስ አጋንንት ሆነን እንደ አጋንንት
ወዳጃችንን እያሰቃየን ከዚህ በላይ ከአጋንንት አለመተናነስ ምን አለ? ያሰብነው የማይሳካው የጀመርነው ፍጻሜ የሌለው እኛ የነካነው የሚመክነው የኛ ሲሆን ብቻ መልካም ነገሮቻችን የሚበላሹት ሰርተን አመዳፋሽ የሆንነው ተምረን በተማርነው መስራት ያልቻልነው ነግደን እንኳን ልናተርፍ በኪሳራና በዕዳ የምንዘፈቀው የነገ ተስፋችን ዛሬ የሚጨልመው በአጋንንት ታስረን ካልሆነ ሌላ ምን ሊሆን ነው? መንግስት ያላወቀን የህይወት የቁም እስረኛ የሆንነው በአጋንንት ታስረን አይደል? የወላይቱ እመቤት ልጆች ዛሬ አጋንንት የሰለጠነብን መከራ ያበዛብን በውጊያው የበረታብን እግዚአብሔር የሰጠንን መንፈሳዊ የጦር ዕቃ ስላልተጠቀምንበት ነው። አንዳንዶቻችን መንፈሳዊ የጦር ዕቃችንን ቁጭ አድርገን ለአጋንንት የቁም ምርኮኛ ሆነናል። አንዳንዶቻችን የመንፈሳዊ የጦር ዕቃችንን ይዘን ከአጋንንት ጋር ባለመዋጋታችን ሳንዋጋ ተሸንፈን ቁጭ ብለናል። አንዳንዶቻችን የመንፈሳዊ የጦር ዕቃችንን አጠቃቀሙን ባለማወቃችን የውጊያውን ስልት ባለመረዳታችን በቀላሉ በአጋንንት ተሸንፈን እጅ ሰጥተናል። ወገኖቼ የአጋንንት የመከራ መዶሻ ያልመታው የፈተና ክርኑ ያልጎሰመው ይኖር ይሁን? እኛ ኦርቶዶክሳውያን በመንፈሳዊታችን ትልቁ ጠላታችን አጋንንት ነው። ይህንን አጋንንት ለመዋጋት ድል ለመንሳት ድል ነስቶ ሰማይ ክብር ለማግኘት ጌታችን የከበረ ስሙን መስቀሉን፣ ጸሎቱን፣ ጾሙን፣ ስግደቱን፣ መለኮታዊ ኃይል ያለውን ቅዱስ ቁርባንን፣ ታምረኛ የስሙ ኃይልን ወዘተ ሰጥቶናል። እነዚህ ስጦታዎች የመንፈሳዊ የጦር ዕቃዎቻችን ናቸው። እንግዲህ እነዚህን ይዘን ነው እጃችንን አጣጥፈን በቁማችን በአጋንንት ተሸንፈን ቁጫል ነው። እነዚህን ይዘን ነው አንዱንም ሳንተኩስ በአጋንንት ውጊያ ቆስለን የምናነክሰው። ግልጽና ስውሩ የአጋንንት ውጊያ በመንፈሳዊታችን በሁለት እግራችን እንዳንቆም አድርጎናል። ቂም በልባችን አስቋጥሮ ለጸሎታችን እንቅፋት ሆኖብናል። ትዕግስት በማሳጣት ነገራችንን እያበላሸብን ለቁጭት ዳርጎናል። በዝሙት ጥሎን በመንፈሳዊታችን አንካሳ አድርጎናል። ልክ ባልሆነ ውሳኔ ሕይወታችንን የጭካኔ አድርጎብናል። እስኪ አጋንንት ምን ያላደረገን ነገር አለ? የወለላይቱ እመቤት ልጆች ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው በማለት የመንፈሳዊ የጦር ዕቃዎች ሥጋዊ ሳይሆኑ መንፈሳዊ እንዲሁም የአጋንንትን የተንኮልና የውጊያ ምሽግ ለመስበር ብርቱ እንደሆነ ጽፎልናል። ግን ስንቶቻችንን እነዚህን የመንፈሳዊ የጦር ዕቃዎች አንስተን ታጥቀን ከአጋንንት ጋር የተዋጋን? አብዛኞቻችን አጋንንቱን መዋጋት ትተን ከእግዚአብሔር ጋር እየተሟገትን አይደል? ቅዱስ ጳውሎስ በዚህ አላበቃም። በኤፌሶን መልእክቱ ምዕራፍ 6 ቁጥር 11 ላይ እኛም እንድንቃወመው የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ብሎናል። እንዲሁም እዚሁ ምዕራፍ ላይ ማለትም ኤፌሶን ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከሥጋ ጋር ሳይሆን ከአለቆችና ከስልጣናት ከጨለማ ዓለም ገዦች በሰማይ ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር እንደሆነ አበክሮ ነግሮናል። ልብ ልትሉት የሚገባው ነገር እኛ በእኔ ላይ ምን ስልጣንና አቅም አለው እያልን ያለ ጾም፣ ያለ ጸሎት፣ ያለ ስግደትና ያለ በጎ ምግባር የምንፎክርበት አጋንንት ቅዱስ ጳውሎስ ከደምና ከሥጋ ጋር አይደለም በማለት ጠላታችን እኛ የማናየው እሱ የሚያየን፣ እኛ የማናውቀው እሱ የሚያውቀን ደምና ሥጋ ሳይሆን ስውር ክፉ መንፈስ እንደሆነ ነግሮናል። ከአለቆችና ከስልጣናት ጋር በማለት ሰይጣን በአንድ ወቅት ሳጥናኤል ተብሎ የእግዚአብሔርን ኃይልና ስም ተሸክሞ የመላእክት አለቃና ጸሎትን የሚያሳርግና ሰባቱን የሰዓት መጋረጃ ከፍቶ ወደ እግዚአብሔር እንዲገባ ስልጣን የተሰጠው ነበረ። ግን ከወደቀና እግዚአብሔርን ከካደ በኋላ ከቀድሞ ከክብር ስሙ ከሳጥናኤልነት ወደ ሰይጣንነት፣ ከቅዱስ መላክነት ወደ ርኩስ መላክነት፣ ከከበረ መላክነት ወደ ተዋረደና ወደ ወደቀ መላክነት፣ ከአልሚነት ወደ አጥፊነት የተቀየረ ነው። እንግዲህ በአንድ ወቅት ቅዱስ መልአክ ከሆነና በአሁን ጊዜ አጥፊና ሕይወት ገፊ ከሆነው ጋራ ነው የምንዋጋው። ትላንት በመላእክት ላይ አለቃ የነበረው ዛሬ በሕይወታችን ላይ የጥፋትና የክፋት አለቃ ሆኗል። ትላንት የሥላሴን ሰባቱን የእሳት መጋረጃ እንዲከፍት ስልጣን የተሰጠው ሳጥናኤል ዛሬ ሰይጣን ሆኖ በሕይወታችን ላይ በክፋትና በጥፋት ሰልጥኖ ይኖራል። ውጊያችን በዚህ አበቃም። ከጨለማው ዓለም ገዦች ጋር ተብለው ከተጠቀሱትና በጥፋት ከባሱት ከአጋንንት ጋር ነው። ቅዱስ ጳውሎስም በመጨረሻ በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ብሎ የገለጸልን በአንድ ወቅት መንፈሳዊ ሰራዊት ከሆኑና በሰማይም ስፍራ ከነበራቸው ዛሬ ግን በሕይወታችን ስፍራ ያላቸው ክፋትና ጥፋት
የህይወት ውድመትን ከሚያመጡብን ጋራ መሆኑን ሲነግረን ነው። ስለዚህ መንፈሳዊ ውጊያችንንና ጥንተ ጠላታችንን እንደ ቀልድ ማየት የለብንም ወዳጆቼ። ቅዱስ ጳውሎስ የጦር ዕቃ ያለው ቅድም የዘረዘርናቸውን ነው። የምንዋጋውም ከዓይነ ጥላ፣ ከመተት፣ ከአጋንንት፣ ከቤተሰቦቻችን ዛር ወዘተ ክፉ ሰራዊት ጋር ነው። እነዚህን ጠላት ተሸክመን ነው ሌሊት ያለ ጸሎት ለጥ ብለን የምንተኛው። እነዚህን ክፉ የሲኦል ሰራዊት ተሸክመን ነው የዕለት ውዳሴ ማርያም መጸለይ አቅቶን ብዙ ነገራችን የተዘጋው። ዓይነ ጥላን ተሸክመን መጸለይ አቅቶን ነው ህይወታችን ላይ ክፉ ጥላ አጥልቶበት የትምህርት፣ የትዳር፣ የልጅ፣ የሥራ ወዘተ ዕድላችን ተዘግቶ የምንቀመጠው። እነዚህ ክፉ መናፍስት ተፈተው ነው እኛ በህይወታችን ታስረን የምንኖረው። በሰማይ ስፍራ ያለው ከሰማይ ወደ ምድር ወርዶ ነው ስፍራ አጥተን በክፉ መንፈስ ሴራ ተዋርደን የምንኖረው። ለዚህም ነው ቅዱስ ዮሐንስ በራእይ ምዕራፍ 12 ቁጥር 12 ላይ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል ያለን። ዲያብሎስ ያለው ዘመን ጥቂት እንደሆነ አውቆ ህይወታችንን አድቅቆ ባዶ እያደረገን ነው። እኛ ግን ጥቂት ዕድሜ እያለን ወደ እግዚአብሔር መጠጋትና ንስሐ መግባት አቃተን። ባለችን ጥቂት ጊዜ መደሰትና የራሳችንን ህይወት መኖርና መምራት አቃተን። ሰይጣን በቁጣው ወደ እኛ መጥቶ ህይወታችንን አንከራቶ እያሰቃየን ነው። ስለማንናገር እንጂ ሁላችንም ግራ የገባን የባከንን የህይወት መንገድ የጠፋን ስኬት እንደ ሰማይ የራቀን በመንፈሳዊ ሕይወት በርትተን ጸጋና በረከት ማግኘት ያቃተን ቀኑ የጨለመብን ሀብት ብናገኝ ጤናና ደስታ ያጣን ጤና ቢኖረን ትዳርና ልጅ የሌለን ሀብት ቪላ ቤት መኪና ቢኖረን የተረፈን ሙሉ ብንሆንም እግዚአብሔር የጎደለብን የሙሉ ጎዶሎ ነን። ለምን እንደምንኖር ለማን እንደምንሰራ ለማን እንደምንለፋ ግራ ይገባንን። ገንዘብ ይዘን አገናዝበን ጽድቅ መስራት አቅቶን እጃችን ባጋንንት የተጠፈረ ሆኗል። የወለላይቱ እመቤት ልጆች ነጭ ነጠላ ለብሰን ቤተ ክርስቲያን ስንሄድ ሰው እንመስላለን። የደላን የሞላን ደስተኛ እንመስላለን። እላችን በነጭ ነጠላ ሲያምር ውስጣችን ግን በተለያየ ነገር ጠቁሯል። ፊታችን ለሰው ፈገግ ሲል ውስጣችን ያለቅሳል። ውድ ህይወታችንን አጋንንት አክብዶብናል። የህይወት ጀርባችንን አቁስሎታል። ውስጣችንን አመርቅዞታል። ለዓመታት ቤተ ክርስቲያን እየተመላለስን እያስቀደስን ወንጌል እየተማርን ጠላታችንን ሳናውቅ ህይወታችንን በመነጠቅ እንኖራለን። አብዛኞቻችን አሁን ባለንበት መንፈሳዊ ህይወት አመስጋኞች ሳንሆን አማራሪዎች ሆነናል። የሚገርመው በእኛም ብሶ እነዚህን የክፋት ሰራዊት መዋጋት ትተን ጣታችንን ወደ እግዚአብሔር በማንሳት አፋችንን ወደ እሱ መክፈታችን ነው። ስለዚህ ጊዜው የፈተና ነው። አጋንንት እኛ ተመችተነው እንደ ሰጋር ፈረስ እየጋለበን የዓላማው ማስፈጸሚያና መፈጸሚያ እንዳያደርገን የመንፈሳዊ ጦር ዕቃችንን ስሙን፣ ቅዱስ ቁርባኑን፣ ጸሎቱን፣ ጾሙን፣ ስግደቱን ይዘን ልንዋጋ ይገባል። ይህ ካልሆነ ግን የአጋንንትን የመከራ ቡጢ የፈተና ዱላ ከፊት ከኋላ ልንቀበል ግድ ይለናል። አጋንንቱ ጥሎን መነሳት የማንችለው ደረጃ ላይ ደርሰን ከእግዚአብሔር ጋር ከመሟገት ሳንወድቅ መንፈሳዊ የጦር ዕቃ በመታጠቅ ልንዋጋ ይገባል። አምላከ ቅዱሳን ኃይሉንና ብርታቱን ይስጠን። አንተ የምትተኛ ንቃ። ኤፌሶን 5:14። ለዛሬ እዚህ ላይ በቃናል። በቀጣይ በሌላ ርዕስ እንገናኛለን። ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።